ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ፣ በአላህ ተውኝ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው ቅድስት ሀገር ኢትዮጵያ የተባረከች ኢትዮጵያ የተረገመች ወጣቱ የተረገመ ድሃ የሚታረድበት ሀገር ወንድም ወንድሙን ቲክቶክ ላይቭ ላይ እያረደው እያየን ያለ ነው። በብላ እንደዚህ እንደ በቃ አስተኝቶ ከቆራረጡት በኋላ ልብ ነው ያላችሁት። በእግዚአብሔር ምን አይነት ልብ ነው ያላችሁት? በጌታ በኢየሱስ ምን አይነት ህዝብ ናችሁ? እኔ ማለት ነው እግዚአብሔርን እነዚህ ኦሮሞዎች ምን አይነት ጭንቅላት እንዳላቸው በጣም ነው ግራ የሚገባኝ። ጭራሽ ትላንትና የታረደው ልጅ እኔ ኦሮሞኛ እሰማለሁ ትንሽ ሰላም እንዴት አላችሁ? እግዚአብሔር ይመስገን። እጅግ በጣም አሳዛኝና አሳፋሪ ምን አይነት ጊዜ ላይ እንደደረስን ባላቅም በጣም በሚያሳዝኑ መረጃዎች ነው የመጣሁት። የሰው ልጅ የጭካኔ ጥግ እዚህ ድረስ መድረሱ አላውቅም። ምን ያለት ሰው ወንድሙ ላይ አንድ አይነት ቋንቋ እየተናገረ እንዴት መጨካከን እንደተቻለ አላውቅም። በመግቢያ እንዳሳየዋችሁ እነሱን ነገሮች ነው ዛሬ ማስቀኛችሁ። እስከ ፍጻሜው አብራችሁን ቆዩ። እንደው ዛሬ ለነምናችሁ ባላችሁበት ቆማችሁ ይህን ቪዲዮ ስታዩ አቤቱ አምላክ ወይ ምሕረትን ላክልን እያላችሁ ወደ ላይ ቀና ብላችሁ ንገሩት። ያውቃል የአንዳችን ልብ ንጹህ ይሆናል፣ እግዚአብሔር ይምረናል። በኮሜንት ላይም ጻፉ አቤቱ አምላክ ወይ ምሕረትን ላክልን። ሌላ ምን ማለት የምንችለው ነገር አለ? ምንም ማለት የምንችለው ነገር የለም። እንግዲህ ሰው ልጅ ተጨካክኖ በቲክቶክ ላይ ላይቭ እየገባ ቻሌንጅ ጀምሮ እርስ በርስ መተራረድ ጀምሯል። ቁረጠው በለው አንገቱ ደንዳና ነው እስከመባባል ጀምሯል። እነዚህ ነገሮች አስቃኛችኋለሁ። እስቲ ተመልከቷቸው። ቅድስት ሀገር ኢትዮጵያ የተባረከች ኢትዮጵያ የተረገመች ወጣቱ የተረገመ ድሃ የሚታረድበት ሀገር ከዚህም ቢስለው ከጀርባ የሚታረድበት ሀገር የድሃ ደም የሚፈስበት ሀገር ኢትዮጵያ ይባላል። አዛውንት የማይከበርበት ድሃ የድሃ ደም ድሃን የምታስለቅሱ ወጣት የምታርዱ በእግዚአብሔር ሳይሆን በዘራችሁ የምትወጣጠሩ በእግዚአብሔር በፈጠራችሁ አምላክ ሳይሆን በዘራችሁ የምትተማመኑ እናንተ ወጣቶች የሰማይ አምላክ ይበቀላችኋል። የኔ እግዚአብሔር አይደለም እናንተ ካልተበቀለ የኔ አምላክ የማመልከው አምላክ ፍትህ እንደሆነ የለም። የኔ አምላክ አይደለም። እወራረድባችኋለሁ ከእግዚአብሔር ጋር እናንተ ወጣቶች የተረገማችሁ ሀገር። ጭራሽ ላይ በላይ ሰው እንደዚህ መተራረድ ተጀመረ። የተቀደሰች ሀገር እደግምላችኋለሁ የተረገመ ሀገር። ወጣቱ ባለስልጣኑ በእግዚአብሔር ሳይሆን በዘሩ የሚተማመንበት ትዕቢት የተወጣጠረበት ሀገር የተባረከች ሀገር። እውነት እግዚአብሔር እኮ ሉዓላዊ ነው። እናንተ ወጣቶች በዘራችሁ የምትተማመኑ በብራችሁ እንደዚህ ኩፍስ የምትሉ በትዕቢት የተወጣጠራችሁ ትዕቢተኞች፣ እግዚአብሔር የማይፈራ ትውልድ፣ የከሰረ ትውልድ ኢትዮጵያ ይባላል። ፍትህ የሌለበት ሀገር ኢትዮጵያ። ሰው ተደፍሮ ዝም የሚባል በብር የሚወጣ ህፃን ተደፍሮ ተገሎ ታንቆ ተገሎ ከነገ ወዲያ ከሁለት ከሶስት ቀን በኋላ የሚፈታበት ሀገር ኢትዮጵያ ይባላል። ከዛ የተባረከች ቅድስት የተረገመች። እንደዚህ ነው የምንሄደው። እንደዚህ እየሄድን ሰው ጨረቃ ላይ ወጥቷል። እናንተ እንደዚህ ትሄዳላችሁ። ተረግማችሁ ቅሩ። እንደዚህ ያደረጋችሁ ወጣቶች ተረግማችሁ ቅሩ። እግዚአብሔር ልጅ ይስጣችሁ። በልጃችሁ ተሰቃዩ። እረግማችኋለሁ። የኔ አምላክ አይደለም፣ ይበቀላችኋል። ይህን ቪዲዮ ላለመስራት በጣም ብዙ ሞክሬያለሁ። በጣም ብዙ ጥሬያለሁኝ፣ ግን አልቻልኩም ልናገረው። ማህበራዊ ሚዲያ ላይ እያየን ያለ ነው። በተለይ ቲክቶክ ላይ እያያችሁ ነው። ሰሞኑን ወንድሙን ቲክቶክ ላይቭ ላይ እያረደው እያየን ያለ ነው። በላይቭ ምንድነው የሚያጣላቸው? አርሲ ኪንግ የሚል አለ፣ ወሎ ኪንግ የሚል አለ። ሁለቱም የሚናገሩት ኦሮምኛ ነው። ሁለቱም የሚያጓባቸው ቋንቋ አለ። አንዱ አርሲ ኪንግ እያለ የወሎውን ወንድም ያርዳል ላይቭ ላይ።
ሲገድል ይታያል፣ ሲያርድ ይታያል፣ ከጀርባው ሲያርድ ይታያል፣ ከፊት ለፊት ሲያርድ ይታያል። ሁለተኛው የአርሲው ደግሞ የወሎየውን እየያዘ አርሲ ኪንግ በል እያለ ያርዳል፣ ይገላል፣ ይበሻሸቃል እየተራረዱ ወንድም ወንድሙን በአንድ ቋንቋ እየተነጋገሩ ይተራረዳሉ። አንዱ የአርሲ ነው፣ አንዱ የወሎ ነው። ይሄ የሆነ ያለው ሳውዲ ላይ ነው። የአርሲው ሰው ወሎዮችን ፈልጎ ጫካ ውስጥ ይይዝና ያመጣና ለላይቭ ያቀርበዋል። ላይቭ ላይ ይገለዋል፣ ወይ ደግሞ አስገድዶ ይደፍረዋል። በቪዲዮ ላይቭ ላይ አለ። ሁለቱም ቪዲዮዎች አሉ። ሲያርዱ የሚያሳይበት አለ፣ ሲደፍሩ የሚያሳይበት አለ። ላይቭ ቀጥታ ስርጭት ላይ በለው እየተባባሉ በአንድ ቋንቋ በኦሮምኛ እያወሩ አንዱ የወሎ ኦሮሞ ነው፣ አንዱ የአርሲ ኦሮሞ ነው። ሆን ተብለው ቀን ላይ ይወጡና ሰዎችን ይፈልጋሉ። የአርሲ ኦሮሞ የወሎ ኦሮሞዎችን ፈልጎ ይይዛል። ከዛ ላይ ያሰቃየዋል፣ ያደክመዋል፣ ማታ ላይ ያርደዋል፣ አሊያም ደግሞ ይደፍረዋል። ይህን የሚያደርጉት በላይፍ ነው። እንዴት ተቻለ ነው? ወንድም ወንድሙን እንዲያርድ ማበረታታት ላይቭ ላይ ተቀምጠው፣ ለዛውም 9 ሰው ተቀምጠው በነገራችን ላይ አንዱ በትልቅ ስክሪን ይደረጋል፣ ይደበድበዋል። ስክሪኑን ብራይትነሱ ቀነስ አድርገው ደሙን እንዳይታይ እያደረጉ አንገቱን ሲገዘግዙ ደሙ ሲወጣ የተወሰነ በጣም እያሳዩ ገባ ወጣ እያደረጉ ያሳያሉ። ሲሰቃይ ያሳያሉ። ስቅታውን ያሰማሉ። ይሄ አንገቱ ደንዳና ነው ይባባላሉ። ከጀርባው እያረደ እንደ ግመል። የቲክቶክ ቻሌንጅ እዚህ ደርሷል። ውሃ መደፋፋት፣ ሻወሩ ሰጂ ማለት፣ ቃሪያ ብላ የሚለው ቅጣት አልፎ ተሻግሮ ያ ነገር አላረካ ሲል የደረስንበት ደረጃ መተራረድ ነው። ወንድ ወንድን የሚደፍር በላይቭ ላይ ነው የደረስነው። በላይቭ ላይ ወንድሙን የሚያርድበት ነው እያየን ያለ ነው። ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ፣ በአላህ ተውኝ፣ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው በብላ እንደዚህ እንደ በግ አስተኝቶ ከቆራረጡት በኋላ ደሙን እንደዚህ እንደ ውሃ ይጫወቱበታል። ሌላኛው ደግሞ ቆሞ ጀግና፣ አንተ ጀግና ነህ። የታረደው እኮ የወሎ ልጅ ነው፣ ያረደው ደግሞ የአርሲ ልጅ ነው። እኔ ኦሮሞ ሁኜ ከእናንተ በመፈጠሬ አፍራለሁ። የአባቴ አምላክ ጨርሳችሁ። እናንተ የተረገማችሁ ፍጥረት፣ የተረገማችሁ እናንተ የአርሲ ልጆች ሰው ናችሁ? እንስሳ ናችሁ? ምንድን ናችሁ? አልፎም ተርፎ ትናንትና እዚህ እስትራሃ ትናንትና ዝግጅት ተዘጋጅቶ ነበርና ሴቶች እዚህ በጣም እየተጣሉ፣ አንዷ ጭራሽ አሁን ኦብስታላት። ምንድናችሁ እናንተ? እኔ ከእናንተ በመፈጠሬ ወላሂ ይጣላሁ። እናንተ ፈጣሪ ይጨርሳችሁ። እኔ ኦሮሞ ከእናንተ ኦሮሞ በመሆኔ ወላሂ ለአዝም እኔ ከዚህ በኋላ ኦሮሞ አይደለሁም ብዬ ደማችሁን ከደሜ ውስጥ ባወጣ ደስ ባለኝ ነበረው። አውሬ ናችሁ። የአርሲ ልጆች ምንድናችሁ? ልጁ እኮ ህፃን ልጅ ነው፣ በልቶ ያልጠገበ ልጅ። እንደዚህ ለእናቴ ልኑርላት ብሎ እየለመናችሁ እንደዚህ አስተኝታችሁ ስደት ዓለም ላይ ስታርዱት ምንድናችሁ? ይሄ ጀግንነት ነው? ሩዝና ዶሮ ጠግባችሁ እናንተ ወደ ገጠር እንደዚህ ሳውዲ አረቢያ ላይ የሰው ልጅ እንደዚህ የምታደርጉት እናንተ የምር ሰው ናችሁ? ምንድናችሁ እናንተ? አረ ወላሂ እኔ ከዚህ በኋላ እንዴ የአርሲ ልጆች ሰው አይደላችሁም። እባብም እኔ እባብነት ራሱ አይገልጻችሁም እናንተን። አዑዝ ቢላሂ ምን ሸይጣን ረጅም። እንደ ሰው ልጅ በጣም አሞኛል ባየሁት ነገር። የሰው ልጅን ሲያርድ ማመን ትችላላችሁ? ይሄንን ሳውዲ ድንበር ላይ አንድ አይነት ዜጎች፣ አንድ አይነት ቋንቋ የሚያወሩ ሰዎች አንዱን ወንድሙን ሲያርድ፣ ሲያሰቃይ፣ ሲገል በጭካኔ እኔ በቃ እናንተ አይታችሁ መቋቋም የምትችሉ ከሆነ ቴሌግራም ላይ ለቅላችኋለሁ። እና እኔ ባየሁት ነገር በጣም ታመሚያለሁ። የት ነው አቤት የሚባለው? ለማን ነው አቤት የሚባለው? እባካችሁ በሳውዲ አረቢያ ያለ ኢትዮጵያ ኤምባሲ ያላችሁ ኤምባሲ ያድርሱልን ይሄንን ድምጽ። ቪዲዮቹን እርግጠኛ ነኝ ኤምባሲ አልሰማም እንጂ ቢሰማ ዝም አይልም። ኤምባሲ ቢሰማ ኤምባሲ ለሳውዲ ፖሊስ ያመለክትልናል። የሳውዲ ፖሊስ እርምጃውን እንዲወስድ። ምክንያቱም ከኛ ከግለሰቦች ይልቅ ኤምባሲ ተቋም ነው፣ ሀገር ማለት ነው። ኤምባሲ አቅም አለው። ስለዚህ እባካችሁ ድምጻችንን ለኤምባሲ ያድርሱልና ኤምባሲ ለሳውዲ ፖሊስ ያመልክትና ይህ ነገር ይቁም።
ወንድሞቻችን እያለቁ ነው። በጣም በአሰቃቂ ሁኔታ በገዛ ወንድሞቻቸው እየተገዳደሉ ነውና እባካችሁ ሁላችሁ ድምጽ ሁኑና ይሄ ነገር እንዲቆም ቪዲዮቹን ቴሌግራም ላይ ያስቀምጥላችኋለሁ። የቴሌግራም ሊንክ ባዮ ላይ አለ። ገብታችሁ እያያችሁ ሁላችሁም ድምጽ ሁኑ እባካችሁ። አኪረት ዘመን ደረሰ መሰል። ወንድሞቻችን አላግባብ እየተገዳደሉ ይገኛሉ። የኦሮሞ ወንድሞቻችን የወሎ ኦሮሞ ሰውን አክባሪ፣ ባህሉን አክባሪ፣ አባ ገዳን አክባሪ ነው። የአርሲም ቢሆን ሰውን አክባሪ፣ ባህሉን አክባሪ፣ አባ ገዳን አክባሪ፣ አንድ ቋንቋ ተናጋሪ፣ አንድ ባህል ያላችሁ ናችሁ። አንድ ግለሰብ ባጠፋው ጥፋት ይሄ ሁሉ ወጣት እንደዚህ አይነት ጭካኔ አግባብነት የለውም። ችግራችሁን ወላሂ በመሃል ችግራችሁን ፍቱ። እንደ አባ ገዳዎች የት ናችሁ? የወሎ ማህበረሰብ የአርሲውም እንደዚሁ አባ ገዳን ያከብራል። በአባ ገዳ ስርዓት ነው አብዛኛው ኦሮሞ የምትዳደረው። ነገር ግን ችግራችሁን ፍቱ። ወላሂ አትገዳደሉ። ሁለታችሁም ሙስሊም ማህበረሰብ ናችሁ። የወሎን ኦሮሞ ጥንቅቅ አድርገን ነው የምናውቀው። ሰውን አክባሪ ያሉትን የሚሰማ ማህበረሰብ ስለሆነ ከአርሲም ከወሎ መሆናችሁ ወላሂ ችግራችሁን ፍቱ። መሐመድ ሹርቤ ወላሂ ምናልባት ይሄን ቪዲዮ ካየው ከአርሲ አንድ ጠንከር ያለ ወንድም ፈልገህ ይሄን ችግር ወላሂ መፍታት አለባችሁ። ወጣቶቻችን እንዴት በከንቱ እንደዚሁ እርስ በርስ ይጨራረሳሉ? ወላሂ አግባብነት የለውም እንዴ። ተውልትሉ ይገባል። አባ ገዳዎች ምናልባት ይሄን ጉዳይ ሰምታችሁ ወይም አይታችሁ ከሆነ ችላ ማለት የለባችሁም እንዴ። ወጣቱ እኮ አላግባብ እኮ ያም እንዲህ እያደረገ ይሄም እንዲህ እያደረገ እኮ እየተገዳደሉ ይገኛሉ። ወላሂ ችግራችሁን ፍቱ። ለሞቱትም አላህ ጀነተል ፈርዶስን ይወፍቃቸው። ከአሁን በኋላም ይሄ ችግር እንዳይፈጠር ችግራችሁን ፍቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። አይነት ልብ ነው ያላችሁት? በእግዚአብሔር ምን አይነት ልብ ነው ያላችሁት? ኧረ በጌታ በኢየሱስ ምን አይነት ህዝብ ናችሁ? ወይኔ በኢየሱስ እኔ ተንቀጠቀጥኩኝ። ይህንን ቪዲዮአችሁ መቆም ነው ያቃተኝ። ምን አይነት ፍጡር ናችሁ? ከሰው ነው የተፈጠራችሁ? በሰው ሀገር እናቱን ሊረዳ ባህር አቋርጦ የመጣን ልጅ አንገቱን የምትቆርጡት ምን ሆናችሁ ነው? ምን ባረጋችሁ ነው? በእግዚአብሔር በመስከታሪት ምን አረጋችሁ? ወይኔ በስመ አብ ወልድ። ወይኔ ኢትዮጵያዊነቴ የተረገመ ይሁን። ኢትዮጵያዊ ሆኜ የተፈጠርኩ ቀን የተረገመ ይሁን። ወይኔ ለእናቴ አንድ ነኝ እያለ ገደሉት፣ ቆረጡት። በስመ አብ ወልድ መንፈስ ቅዱስ አዶን። ምን ጉድ ናችሁ? ኧረ በስመ አብ ምን አይነት ጭካኔ ነው በሰው ሀገር በዚህ ልክ። ኧረ በኢየሱስ እውነት እግዚአብሔር ይፍረድባችሁ። እኔ ማለት ነው እግዚአብሔርን እነዚህ ኦሮሞች ምን አይነት ጭንቅላት እንዳላቸው በጣም ነው ግራ የሚገባኝ። ጭራሽ ትላንትና የታረደው ልጅ እኔ ኦሮሞኛ እሰማለሁኝ ትንሽ ባልመልስም ማለት ነው። ለእናቴ አንድ ልጅ ነኝ እባካችሁ ለእናቴ ልኑርላት ለሷ ብዬ ነው የተሰደድኩት እያለ ሲለምናቸው እንደዛ በጭካኔ እንደ በግ አንገቱን እርድ አደረጉት። ምን አይነት ጭካኔ ነው? እኔ አማራ በመሆኔ እግዚአብሔርን እኮራለሁ። መቼም ቢሆን የአማራ ልጅ ግደለኝ። እንዲህ አማራ እኮ በፈጠረህ ጌታ እንዲህ ከፈራኸው እኮ በርከክታለህ አይነካህም። እንደውም አበልቶ አጠጥቶ እኮ ነው የሚሸኝህ። የፈራን እንደዚህ አሰቃይቶ መግደል ለአስር አንድ ህፃን ይዞ ሄዶ እንደዚህ ማረድ ምን የሚሉት ነው? እስኪ መድኃኔዓለም የእጃችሁን ይስጣችሁ። እርስ በርስ እንደዚህ እናንተ መቼም እናንተ ያላችሁ ኢትዮጵያ ሀገራችን ሰላም አትሆንም። አፈር ብሩ ሙዲራ ጋር ቱራቶ አቀራ ዲረቲኛ ወፈጀራ ዲረቲ አይ ፉኛን ወይ ቪዲዮ ከደፈራ አቀባቦ ቪዲዮ ከደፈራ አቀባ ወልኩ እጀራትን ከቢ ቪዲዮ አይ ወራሪ ነው ባታውሪ ወሪ ከገዲዮ ኩከጅ ባከጀ አቦራ ጋርታሪ ላይቡ ላይ ቁጭ ብላችሁ በለው ፍለጠው የምትሉ ከሚፈልጡትና ከሚሉት ሰዎች በላይ እንስሳዎች እናንተ ናችሁ። ከዛ በፊትስ በብሔር ነበረ አማራና ኦሮሞ፣ ይሄ አማራ ነው ይሄ ኦሮሞ ነው እያላችሁ ነበር እየተዳረዳችሁ የነበረው። አሁን ግን በራስ በአንድ ቋንቋ የምታወሩ በአንድ አይነት በአንድ ቋንቋ የሰው ልጅ ሆናችሁ በአንድ ሰው ሆናችሁ ይሄን ያክል ምን አይነት ጭካኔ ቢኖራችሁ ነው? ግን በአላህ ምን አይነት ጭካኔ ቢኖራችሁ ነው? ምን ያክል ሰው በሰው ልጅ ላይ ይሄን ያክል አንገቱን ረዱት፣ እንደዚህ ፍለጡት ምናምን እያላችሁ በላይቭ ላይ በዛውም እያስተላለፋችሁ የሳውዲ ኤምባሲ እባካችሁ ይሄንን አይታችሁ ይሄንን ጉዳይ አይታችሁ ልደርሱላቸው
እንላለን። ሁላችሁንም ቢያንስ አንድ 10 15ታቸውን ከተያዙ ካሁን በኋላ ሰላሙን ይመጣል። ይህንን ቪዲዮ ሼር እና ዲዩት ሪፖስት እያደረጋችሁ ለሳውዲ ኤምባሲዎች አድርሱልኝ እባካችሁ። ወንድሞቻችን አለቁ፣ በረሃ ላይ የሚሰሩ ስደት ብለው ቤተሰብን እንቀይራለን እኔን እለወጣለሁ ሙሉ የመጣ ሚስኪኑን እያለቀ ነው። እጅግ በጣም ልብ ይሰብራል። እጅግ በጣም ማለት ነው። አሁን ይኸው ተከፋፍለን ዘረኝነታችን ምን ያህል እንደሄዳያችሁ ወሎ፣ አማራ፣ ኦሮሞ እንግዲህ የወሎ ኦሮሞዎች ናቸው፣ የአርሲ ኦሮሞዎች ናቸው። ሁለቱም እንግዲህ ኦሮምኛ ቋንቋ እኮ ነው የሚናገሩት። ወሎ ኦሮሞ ተባለ አርሲ ኦሮሞ ተባለ እንጂ ይግባባሉ በቋንቋቸው። መተራረር ጀመሩ ማለት ነው። የወሎ ኦሮሞ የአርሲ ኦሮሞን ያሳድደዋል። ያው በባዕድ ሀገር ሆነው እኮ ነው፣ በሳውዲ ሆነው እኮ ነው። የአርሲ ኦሮሞ የወሎን ኦሮሞ ያሳድደዋል። በባዕድ ሀገር ሆነው እንጀራ ሊያገኙ እንጀራ ፍለጋ ሄደው ቤተሰቦቻቸውን ከችግር ለማውጣት ራሳቸውን ነገ የተሻለ ደረጃ ለማድረስ ሰው መቼ የሚሰደደው ከሀገሩ የሚወጣው የሆነ የተሻለ ነገር ፍለጋ ነው። ሰርቶ ለፍቶ ቤተሰቦቹን የሆነ ነገር ለማድረግ ነው። በባዕድ ሀገር ሆኖ እርስ በርስ ይተራረዳሉ። በባዕድ ሀገር ሆኖ አንድ መሆን ሲገባቸው፣ በባዕድ ሀገር ሆኖ እርስ በርስ መተጋገዝ ሲገባቸው፣ በባዕድ ሀገር ሆኖ እርስ በርስ መተዛዘዝ ሲገባቸው ዛሬ በላይቭ በቲክቶክ እኔ የሚገርመኝ ምን አይነት ጊዜ ደረስን። ደግሞ አብሮ ላይቭ የሚገቡ ሰዎች ምን አይነት የደም ብንጠጣ ነው? ጭካኔዎቻችን እንዴት ቢሆን ነው? ራሳችን እኔ እግዚአብሔር ራሴን የጠላሁት ምን አይነት ህይወቱ ላይ ምን አይነት ጊዜ ላይ ነው ያደረስነው? እንዴት ሰውን በሚላሽ ብሎ አንገት እሺ ሲል እንዴ የእንስሳትን እኮ ስታርዱ እንስሳት እርድ ሲፈጸም እንኳን እኮ ምን ያህል ነፍሳቸው አልወጣ ስትል እንዴት ነው የሚያሳዝኑት? እንዴት ነው የሚያንገበግቡት? ያውም የተፈቀዱ ማለት ነው። እንስሳትን አርደን እንድንመገባቸው ፍቃድ ተሰጥቶ እነሱን እንኳን እኮ ለመብል ስናርዳቸው ምን ያህል ነው የሚሰማን? እንኳን የሰው ልጅ እንዴ እኛ በምድር እንድንኖር ራሳችን እያመቻቸን ለራሳችን እየፈቀድን ሌላው እንዴት ነው አንተ በምድር መኖር አይገባህም ብለን እንዲህ አይነት ነገር ውስጥ የምንገባው? ህሊናዎቻችን ወዴት እየሄዱ ነው? አስተሳሰቦቻችን ወዴት እየሄዱ ነው? ርህራዮቻችን ወዴት እየሄዱ ነው? ይህን ያህል መጨካከን፣ ይህን ያህል ጭካኔ፣ ሰውን ማረድ ላይቭ ላይ ያሉት አንድ ሰው አያገናዝብም? ተው ለእናቴን ያለውላት እያለ ለእሷ ስል የተሰደድኩት እያለ እየለመነ በተክለ ሃይማኖት ምን አይነት ጊዜ ደረስን? እኔ አላውቅ። ከባድ ነው። ነገ ይሄ በእያንዳንዳችን መምጣቱም አይቀር እኮ ነው። ነገ ምን አይነት ትውልድ እንደሆነ እኔ አሁን እንግዲህ አሁን በጾመ ፍልሰታ ላይ አይደለም የምንገኘው። በቤተ ክርስቲያን እንግዲህ እሑድ ዕለት በጣም ብዙ ህፃናት ሲቆርቡ ተስፋቸው ምንድን ነው? ሲቆርቡ ሳይ ተስፋቸው እንግዲህ በጣም ብዙ አድባራት የሚቆርቡ አሉና ተስፋቸው ምንድን ነው? እንዲህ አይነት ጭካኔ የተሞላበት እኮ ማህበረሰብ ነው እያደገ የመጣ። ዛሬ ደግሞ ይባስ ተብሎ እዚህ ደረጃ ተደረሰ። ይባስ ተብሎ ማለት ነው ቻሌንጅ ሆነ እኮ። ነገም ደግሞ እንግዲህ ዛሬ የወሎ ከሆነ ያረደው ነገ ደግሞ ያርሲው ያመጣና ህይወት አባ ይለዋል። በቃ እርስ በርስ ደም ያንዱ ደም ፈሶ የኔ ደም ሊቀር የሱ ደም ፈሶ የሱ ሊቀር እየተባባለ እርስ በርስ እንግዲህ ገበያ ወጣችሁ ከብት ፈልጋችሁ እንደምትገዙ አሁንም እየተፈለገ ነው። የወሎ የእንትን እየተባለ ሰው እየተፈለገ ነው። ለማታ ደግሞ ላይ የሚቀርብና የሚታረድ ማለት በጣም ያሳዝናል። በጣም ያሳዝናል። እኔ እግዚአብሔር ምሕረት ይላክልን በእውነት እሱ እባክ በቃችሁ በለን እባክ። አዎ በድለናል። ኃጢአታችን እንደሆነ ስፍር ቁጥር የለውም። በደላችን ስፍር ቁጥር የለውም። ማስቀየማችን ስፍር ቁጥር የለውም። ምንም በቃ እኔ እንጃ ምንም ንስሐ ብንገባ የሚመለስ አይመስለኝም። ግን እባክህ ማረን። ኧረ እንደዚህ አይነት ነገር ከማየት እንዴ የሞቱ አባቶቻችን ያረፉ ወንድሞቻችን ታድለው ይህን ሳይሰሙ እግዚአብሔርን ታድለው ይህን ሳያዩ እንዲህ አይነት ጭካኔ ሳይሰሙ ወደ እውነተኛው ቦታ ሄደዋል። ይብላይልን እንዳለ እናንተ እግዚአብሔር ምሕረት ይላክልን። እኔ እሱ ይቅር ካላለን ሰው ይሄንን ነገር ያስቆማል ብዬ አላስብም። ምክንያቱም የሆነ መንፈስ ነው ላያችን ላይ እንዲህ የሚያባላን እርስ በርስ የሚያጋድለን። በጣም ያሳዝናል። ከመቼም በላይ ለእኔ የከፋኝ ዘመን ይሄ ነው። በጣም የተሰማኝ ዘመን ይሄ ነው። ደስ የማይለኝ ዘመን ይሄ ነው። በቃ ይህን ዘመን ከሚያይ ከተሰዉት ጓደኞቼ ጋር ቢሰዋ ይሻል ነበረ። ኢትዮጵያ እንዲህ
እንደ ጨርቅ ትቀደዳለች ብዬ አስቤ አላቅም። የአማራ ፋኖ ጀግና ከኢትዮጵያ መከላከያ ሰራዊት ጋር ይዋጋል ብዬ አስቤ አላቅም። የትግራይ ወታደር ከኢትዮጵያ ወታደር ጋር ይዋጋል ብዬ አስቤ አላቅም። ለኢትዮጵያ ነበር የሚያስበው። ብዙ ጀግኖች ነበሩ የወደቁት ለኢትዮጵያ ሲሉ። ከኤርትራ ድንበር ላይ ያለቁ ጀግኖች ረስተው፣ የአማራ ህዝብ ረሰ፣ የትግራይ ህዝብ ረሰው፣ ያልቀበርከውን ልጅ ተናንቆ የሞተውን ልጅ ኢትዮጵያ እያለ ያለቀውን ልጅ ረስተው ረስተ ነው በኤርትራ ተላላኪነት ኢትዮጵያን ለማፍረስ የልጆች ደም ይሰጣል፣ ሲጋው ይሰጣል። የወደቁ ስንት ነው? ያለቃ ስንት ነው? አታስበውም? ለልጅ ረስተ ነው አሁን ከኤርትራ ጋር ታርቀ ኢትዮጵያን ለመውጋት። እንዲህ ነው እየሆነ ያለው። ሰማችሁት? ወታደሩን እንዲህ ነው እየሆነ ያለው። ወንድሙን ነው እየተገዳደለ፣ ጦርነት እንኳን ማለት ነው ሀገራችን ላይ ያለው ጦርነት እንኳን ወንድሙን ነው እየገደለ ያለው። ወንድሙ፣ አማራው፣ ትግሬው፣ ኦሮሞው ምኑ ወንድሙ ነው። አንድ ጠላት እኮ አልመጣም፣ ባዕድ አልመጣብን። ኧረ ጦርነትም አያስፈልግም። ይሄው እንደዚሁ ማለት እኮ ነው በቃ። እግዚአብሔር ምሕረት ያምጣልን። እንግዲህ ትላንትና ከትላንት ወዲያም ትላንትም አይታችኋል። በቲክቶክ ላይ ስትደበደብ የነበረችዋ ፖሊስም ማብራሪያ ሰጥቷል። እሷም የሆነችበትን ተናግራለች። ነገሩ የተፈጸመው ከ10 ወር በፊት በጥቅምት አካባቢ እንደሆነ ሰምተናል። ይህን አስቀኛቸዋለሁ። ከዛ በፊት ግን እንደው ብፁዕ አቡነ ኤርምያስ አንድ ነገር ይላሉ። ሌላው ቅድም የተነሳው ዲያቆናት ለስራ ወደ አረብ ዓለም ይሄዳሉ። ወደ ጅዳ፣ ወደ ዱባይ፣ ወደ ባህሬን፣ ወደ ኩዌት ይሄዳሉ። ለስራ ይሄዳሉ ነው። ሴቶችም ይሄዳሉ፣ ምዕመናንም ይሄዳሉ፣ ዲያቆናትም ይሄዳሉ። ቢቻል ሀገራችን ላይ የስራ ፈጠራ ብናስፋፋ ባንሰደድ ይመከራል። ግን ደግሞ ያን እስከምናደርግ ድረስ አንዳንድ ወንድሞቻችን ለስራ ብለው ዲያቆናት ወደ ውጭ ዓለም ከሄዱ ሲመለሱ መቅደስ ይገባሉ። ተቸገርን ነው። ምንድን ነው ችግሩ? አባቶች አሁን በዚህ ላይ ያለን ግንዛቤ ትክክለኛ ሊሆን ይገባል። አረቡ ዓለም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ መድባለች እኮ ጳጳስ መድባለች። ምናልባት ጅዳ ላይ ብቻ ካልሆነ በስተቀር አብዛኛው የአረቡ ዓለም ቤተክርስቲያን አለ። የኛ ቤተክርስቲያን አለ። ጳጳስ ተመድበዋል። ዲያቆናት፣ ቀሳውስት ተመድበዋል። ዲያቆናቱ ሲሄዱ እስከ አርብ ድረስ የግል ስራቸውን ሲሰሩ ይሰነብታሉ። በአረቡ ዓለም እንደ እሑድ የሚከበረው አርብ አይደል? አርብ ነው እረፍቷቸው። ልክ እንደ እሑድ እሷን ተጠቅመው ጳጳሱም ተገኝተው ዲያቆናቱም ተገኝተው ቅዳሴ ይቀድሳሉ፣ ይቆርባሉ። ምዕመናኑም ተገኝተው ያስቀድሳሉ፣ ይቆርባሉ። እንድትረዱ ብዬ ነው፣ እንድትረዱኝ። ከዛ በኋላ ዲያቆናቱ ስራቸውን ጨርሰው የያዟትን ይዘው ወደ ሀገራቸው ይመጡ ይሆናል። ሊቀ ጳጳሱም ይመጣሉ። አሁን ሊቀ ጳጳሱንም እነሱንም ቄደር እናጥምቅ? ምንድን ነው የታሰበው? አባቶች አረብ ዓለም የሙስሊም ሀገር ጠቀጠቀ ማለት ሰው ሰለመ ማለት ነው ወይ? ረከሰ ማለት ነው ወይ? አይደለም እኮ አባቶች። የተለየ ውድቀት ካለባቸው በንስሐ አባታቸው ግልጽ ሆኖ ሊታገዱ ይገባል። አረብ ሀገር ደርሰው በመምጣታቸው ግን ቀሳውስትም ይሆኑ ዲያቆናትም ይሆኑ መቅደስ አትገቡም አይባልም። አልረከሱማ። ምናልባት በአመጋገብ ስጋ በልተው ይሆናል ወዘተ። በውጭ ዓለም ምዕራብ ዓለምም አረቡ ዓለምም ይሄ መካከለኛው ምስራቅም በሉት በማሽን ነው የሚታረደው ሁሉ ነገር። ቄስ የለ ሼክ የለ ምንም በማሽን ሁሉም የሚታረደው። ሸኩም የለም ቄሱም የለም። ከዛ በኋላ ስጋን ከልኳንዳ ገዝቶ ከሱፐር ማርኬት ገዝቶ ይመጣል። ባርኮ መብላት ነው። ምንም ሌላ ነገር የለውም። ስለዚህ በአመጋገብም ከሆነ ይሄ ነው ጉዳዩ። የሚያረክስ ነገር የለውም አባቶች። እና አረብ ዓለም የመጡ ዲያቆናትን አትቀድሱ ማለት አንችልም። በግል ቄደር መጠመቅ ካለ አገር ውስጥም ያለ ዲያቆን የሚጠመቅበት አግባብ ይኖራል፣ በንስሐ አባቱ ተመርምሮ። አገር ውስጥ ያለች ሴትም ቄደር ሊያስፈልጋት ይችላል፣ እንደየግል ህይወቷ ማለት ነው። አረብ ሀገር ስለሄደች ግን ግድ ቄደር ተጠመቂ ተብላ አትያዝም። ለዚያውም ደግሞ ይህን ያህል ብር ክፈይ እየተባለች
ይሄን ያህል ብር ክፈይ ቄደር ለመጠመቅ በጣም የሚቸገሩ አሉ። ከተማ ላይ ገጠር ላጠይቁ ትችላላችሁ። ይሄን ያህል ሺህ ብር ክፈይና ቄደር ተጠመቂ፣ አለበለዚያ ቤተክርስቲያን አትገቢም ትባላለች። ከሱ በተሻለ እኮ ንስሐ ህይወት ኑሯት እየቆረበች የኖረች ናት። እዛ ሁና አስራቷን እየቆጠበች ብር ስትልቅ ስታስቀድስ ያለች ናት። በመጣች ጊዜ ምን ዕዳ ገጠማት? ተው፣ አይገባም። አባቶቻችን አናስመርራቸው፣ ግድ የላችሁም፣ በፍቅር እንቀበላቸው። እንደ ንስሐ አባት ተቀብለን በግል ህይወታቸው የሆነ ነገር ገጥሟቸው ከሆነ አገር ውስጥ እንዳሉት ነው የሚታዩት። አገር ውስጥ በዝሙት የወደቀ ካለ፣ ከማያምን ጋራ ግብረ ስጋ ግንኙነት የፈጸመ ካለ፣ ነፍስ የገደለ ካለ ቄደር ያስፈልገዋል። ነፍስ ገድሎ ሂዶ ሲቆርብ ዝም ትላላችሁ፣ ቄደር ሳይጠመቅ ወይም ንስሐ ሳይገባ። አረብ ሀገር የአረብን ምድር ጠቅጥቃ መጣች በሚል ግን ምን ማለት ነው የምትገፋው? ይሄ ያለው አስተምሮ ይሄ ነው። አባቶች ከልማዱ እንውጣና ቀኖናው ግን ይሄ ነው፣ እውነቱ ይሄ ነውና በዚህ ልክ ልናየው ይገባል ነው። የብፁዕ አባታችን ብራካቸው ይረሰን ሰፋ ያሉ ነገሮች አንስተዋል። በተለይ ይሄ ከዚህ ከቄደር ጋር ተያይዞ የሚነሳ ያነሷቸው ነገሮች እንግዲህ ካህናት አባቶቻችን የሚያደርጉት ነው። ያው በአረብ ሀገር ከተለያየ ከውጭ የሚመጡ ሰዎች አንተ እንዲበልታል እንዲያደርግሃልና ቄደር መጠመቅ አለብህ፣ ይህን ያህል ገንዘብ ክፈል። መቼም ካህናት አባቶቻችን ስልጣኑን ያገኛችሁት ከፍላችሁ አይደለም፣ በነፃ ነው። በነፃ የተሰጣችሁን ደግሞ በነፃ ነው ማገልገል ያለባችሁን። ካለው ነባራዊ ሁኔታ አንጻር ሊቀ ጳጳሱ ሰፋ አድርገው ተናግሯል። በተለይ ካህናቱ ከሚያደርጉት ገንዘብ እያስከፈሉ ከሚያስጨንቁት ነገር አንስተው ብዙ ነገሮችን አንስተዋል። ከዚህ ከቄደር ጥምቀት ጋር ያለውን ነገር ማለት ነውና ብፁዕነታቸው ላይ ምንም እንጨምረው ነገር የለም። የሊቀ ጳጳስ ቃል ላይ ምንም ስለማይባል ሐሳብ ካላችሁ ሐሳብ ስጡ። እንዳልኳችሁ እኔ ወደ በቲክቶክ ስትደበደብ ወደ አየናት እንለፍ። ፖሊስም የሰጠውን ማብራሪያ ያላስቀኛችሁ፣ እሷም ደግሞ ምን አይነት ጉዳት እንደደረሰባት እነማን እንደሆኑ ለምን እንዲህ እንዳደረጉባት ተናገራለች እና እንስማ። ወረዳ 04 ዓለም ባንክ አካባቢ ነው። ያው ጥቃቱ የደረሰብኝ በዛ ሰዓት በቤት ውስጥ ነው እና 3 ሆነው መጥተው ነው ጥቃቱን ያደረሱብኝ። በሰዓቱ በሕግ ተይዞ ነበር። የሆኑ ነገር ሆኗል። ታስረውም ነበረ። ያው በቻልነው አቅም አሳሰረናቸዋል። ሕግም ወስደናቸዋል። ሕግም ደግሞ የሚሰጠውን ፍርድ ሰጥቶ ነበር በሰዓቱ። ማን ናቸው እነሱ? ምንሽ ናቸው እነሱ? ለዳንቺ ያው ከ3ቱ አንዷ ጓደኛዬ ነበረች። በተደጋጋሚ እንደዛ ስትመታሽ ምን ማለት ምን በምን ምክንያት ነው? ጥላላችሁ? በመሃላችሁ ተጣልታችኋል ወይስ ሌላ? የተጣላ ነው ከአንዷ ጋር ነበር። ያው ሌሎቹ ያገባል። ሌሎቹ እንደ አጋዥ ሆኖ መጥተው እንጂ የተጣላ ነው ከአንዷ ጋር። እንደዚህ የሚያስመታጠል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ያ ድብደባ ለሁለት ጊዜ ነው ለብዙ ጊዜ ነው በተደጋጋሚ ሲመቶሽ የነበሩ? አንድ ቀን ነው? አዎ። ኦኬ እሺ። አፋን ኦሮሞትን illee ወንድ ኩን የሰጠ ከሚታላ ከመከሰረገ ሚገባብሲው መተከናቲም ባይ ጓደኞቿ ናቸው እንዴ? ሄሪያዳ ማና በሩምሳ ተኮቲ በራታኒ። ኦኬ ጓደኛሞች ናቸው። በአንድ ትምህርት ቤት ነበር የሚማሩት። እዛ በትንሽ ነገር ተጋጭቶ ከዛ እንደዛ ደበደባት ማለት ነው። ኦኬ እኔ ማለት ብዙ ሰው በሌላ አንግል ስለተረዳው ነው። ከገጠር በሰራተኝነት ተልካ ከተማ ምሰራ ምናምን አድርጎም የሚያወሩ ብዙ ሰዎች አሉ። ለዛ ነው ግልጽ አድርገን ለሰው እንትን እንዲል ነው። እሱ እንደዛ አይደለችም። ከራሷ የራሷ ቤት ላይ አልጋዋ ላይ ተኝታ በመተኛችበት ነው መጥቶ መጀመሪያ የያዟትና የደበደቧት። ጓደኞቿ ናቸው። አንዷ ጓደኛ ናት። የተጣላችው ከአንዷ ጋር ነው። ሁለቱ ተደርቦ ነው የመጡት። እንደዛ ነው። ማን ነው የቀረጸሽ? ቀራጯ አንዷ ናት፣ ኤደን። እነሱ ናቸው። ኤደን የምትባለዋ ናት ቀራጯ። ያቺ ስትመታሽ የነበረችው አስቆማ ፍርዶስና ሀኒ ናቸው ሁለቱ። ኦኬ አንቺ ከማን ጋር ነው የተጣላሽው? እኔ ከሀኒ ጋር የተጣላሁት። ኦኬ ምንድን ነው ግን የጸባችሁ መንስኤ? ያ በቃ በጓደኞች እንዲህ ብለሽኛል እንዲህ ብለሽኛል አሉ ባሉሽ ነው ይጣላ ነው። ኦኬ ከዛ በቃ ተኮራረፍን። ያው ይህ ሁሉ ነገር የሚያደርስ ነገር አይደለም። እና ቤት ድረስ መጥቶ ማን የበር የከፈተላቸው?
በሩ ይከፈታል። ሲጀመር በሩ ንድስ ሲውለቅ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት? ማንም አልነበረም ቤት። ማዘርም አልነበረችም። እንጀራ ልጋገር የሰው ቤት ሄዳ ነበረ። ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። አኒ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ። አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን ያ በዛ ሰዓት ደብቂያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ ኦኬ። አልተናገርሽም? አዎ ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳትም። ኦኬ። እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው ሂጂ ያስመረመረችኝ። ያው በዛ ሰዓት ደህና ነሽ ተብያለሁ። ኦኬ። ሚዲያ ላይ ኦብሴ እንዴት አገኘች? ሚዲያ ላይ እንዲፖሰት ያው ግሩፕ ነበር መጀመሪያ ግሩፕ ላይ የተለቀቀው። ኦ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸውሽ? አዎ። ቪዲዮውን ግን ለምን ፈለጉ መቅረጹ? ያው መተናታል ሲሉ ቪዲዮ ካሌላቸው ደግሞ አልመቱኝም ስለምን ማስረጃ ይሆናል ብለው ነው ቪዲዮን እነሱ የቀረጹት። በይዘ ኢጆሌን ኢሌዳ ኢመኒ ልጆቹም ህፃን ናቸው ማለት ተቀራራቢ እድሜ ላይ ናቸው ከኦፕሲቱ ጋር ማለት ነው። ቪዲዮውን የሚቀርጹት ደግሞ ለቀሩት ጓደኞቻቸው ሊያሳዩ ነው። ትምህርት ቤት ወስደው ምናምን ኖርማሊ መተናታል ምናምን ብለው ለማሳየት ነው መሰለኝ። አከሱማ ኦፕሲቱ። አዎ እንደዛ ነው። ጤና ይስጥልኝ ኮማንደር። እንደምን ዋላችሁ? አለን ይመስገን አምላክ። አሜን። ሰላም አለን። እየሰባን ነው። ያው እንግዲህ አሁን በማህበራዊ ሚዲያ ላይ ቫይራል ወጣ አንድ ድርጊት አለ። እንዳልከውም ብዙዎች ተቆጥተው ለእኛ በተለያየ አጋጣሚ በተለያየ አማራጮች መረጃውን ወደ እኛ አድርሰውናል። እንግዲህ ህብረተሰቡ ለፖሊስ ያለውን ከሚያበረክተው ተባባሪነት እንዲያበረክት ነው። ህገወጦቹም ላይ እርምጃ እንዲወሰድ ካለው ፍላጎት የተነሳ ነው። ይህን በጣም ሳናድንቅ አናርፍም። ይህን ካልኩ በኋላ ድርጊቱ የተፈጸመው ግን ጥቅምት 14 ቀን 2018 ዓ.ም በኮልፌ ቀራኒዮ ክፍለ ከተማ አካባቢ ነው። አራቱም ጓደኛሞች ናቸው። የሚደበድቧትም የምትደበድቧም ልጆች ጓደኛሞች ናቸው። ይህን ድርጊት እንደፈጸሙባት ፖሊስ ሁሉም ተጠርጣሪዎች በቁጥጥር ስር አወጡ። 3 ሳምንት ነው ምርመራ አስሮ በምርመራ ሲያጣራ የነበረ። አስፈላጊውን ማጣራት ካደረገ በኋላ የምርመራ መዝገቡን በሚመለከተው የፍትህ አካል ልኳል። ልክ ነው። ድርጊቱ ግን አሁን ነው የተለቀቀው። የተለቀቀበትን ምክንያት ምንድን ነው የሚለውን ደግሞ እያጣራን ይገኛል። ስለዚህ ድርጊቱ 10 ወር ሆኖታል ማለት ነው ኮማንደር? ጥቅምት ወር ላይ ጥቅምት 14 ቀን ነው የተፈጸመው። ይሄን ድርጊት ፈጽሟል የተባሉትን ወዲያው ፖሊስ በቁጥጥር ስር አውሎ እስከ 3 ሳምንት ድረስ ነው በፖሊስ ቁጥጥር ስር ውለው ምርመራ አጣርቶባቸው ፖሊስ አስፈላጊ ማስረጃ ካሰባሰበ በኋላ ለህግ እንዲጠየቁ የማድረግ ስራዎችን ይሰራሉ። ስለዚህ ለድርጊታቸው ተጠያቂ ተደርገዋል። ያው በፖሊስ እንዲጠየቁ የማድረግ ስራ ምርመራ የማጣራት ስራዎችን ሰርተናል። አዎ ግን አሁን ቫይራል የወጣው የተለቀቀው አሁን ነው። እሱን ደግሞ ማለቀቀው እንዴት ተለቀቀ የሚለውንም ከነገና ለማጣራት ጥረት እያደረግን ያለንበት ሁኔታ ነው። እንዳደመጣችሁት ነው እንግዲህ አንዷ ናት ጓደኛ፣ ሌሎቹ አግዘው ነው ሊደበድባት የመጡት። ከአንዷ ጋር እንደ ጓደኝነት መቼም ይጋጫሉ። ይሄ ግጭትም ለዚህ የሚያደርስ እንዳልሆነ ተናግራለች። መቼም ይሄ ባይዘው የቤተሰብ አስተዳደግ ነው። ይሄን ነው መፈራው። አሁን እታች ያለው ትውልድ አዲሱ ትውልድ ተስፋው ምንድነው ምለው ይሄ ነው ምናሳድግበት። ፍቅርን ከጸብ ይልቅ ፍቅርን፣ ከነገር ይልቅ ፍቅርን፣ ከድብድብ ይልቅ ፍቅርን፣ ከመጠላላት ይልቅ መተሳሰብን፣ አንተ ገሌና አንተ ገሌና ከመባባል ይልቅ አንድ ኢትዮጵያውያንን ምንባባልበት ነው ወይ? ይሄ አሁን የሆነው እኮ እንግዲህ አስተዳደጋቸው ምን አይነት ቢሆን ነው ብለን መመርመር ነው። ከዚች እህት ጋር ከዚች ጓደኛቸው ጋር ተጣሉ። እንግዲህ በግሩፕ ሄደው መደባደብ፣ ነገ ይሄ ነው ደግሞ ወደ ግድያው የሚሄደው ወደ መተራረዱ የሚሄደው ይሄ ነው። ልጆቻችንን በምን አይነት መንገድ ነው የምናሳድጋቸው? ልጆች ምን አይነት ምግባር ይዘው ነው የሚያድጉት? ከፍቅር ይልቅ ከጥላቻ ይልቅ ፍቅርን ይሰብካሉ ወይ?
ከመደባደብ ይልቅ ሰላምን ይሰብካሉ ወይ? አንተ ገሌነ ከመባባል ይልቅ አንድ ኢትዮጵያውያን ይባባላሉ ወይ? ምን አይነት ነገር ነው? አሁን አማራው እየተጎዳ ኦሮሞው እየጎዳ ኦሮሞ እየተጎዳ አማራው ትግሬው እየተባባለ ነገ አንተ ምንድን መባባል ደረጃ እንዳንደርስ ሰጋል። ስለዚህ ልጆቻችንን ዛሬ እኛ ኃላፊነት አለብን ከምን ጊዜውም በላይ። ከትላንት ወዲያ አባቶቻችን ያሳደጉበት ዘመን በጣም የተሻለ ነው። ምክንያቱም የምታዩት ማህበረሰብ የምታዩት ኢንቫይሮንመንት የሚታየው ነገር ሁሉ ሰላምና ፍቅር ብቻ ነው። ዛሬ እንከን መፈለግ ሆኗል ለመገዳደል፣ እንከን መፈለግ ሆኗል ለመጨካከን ማለት። ስለዚህ የነገ ልጆች ተስፋቸው ምንድነው? በምን አይነት መልኩ ነው ልጆቻችንን ማሳደግ ያለብን የሚለው በደንብ ልናስብበት ያስፈልጋል ብዬ አስባለሁ። ከዛ ውጪ ደግሞ አምላክ እዚህ ነገር ላይ ተጨምሮ እሱ ሰላምን ያምጣል። እንዲህ አይነት ጥላቻን እንዲህ አይነት ጭካኔን ከውስጣችን ያስወግድልን። እባካችሁ ጸልዩ። ጸሎት ነው ይሄን የሚያሸንፈው። እውነት እግዚአብሔር ፊት እንንበርከክ። አሳልፈን ከዚህ ነገር ከልለ ሰውራ አሳልፈን ሰላም አምጣልን እንበለው። ሰላም የሚያመጣ አምላክ ነው ያለንና እግዚአብሔር ሰላሙን ያምጣልን። ቸር ቆዩልኝ።